ብዙ ሰዎች ስኬት የሚመጣው በእድል ወይም በዘር ይመስላቸዋል። ነገር ግን በመጽሐፍ ቅዱስ ውስጥ ገብርኄር የተባለው የታማኙ አገልጋይ ምስጢር የሚያስተምረን ሌላ ነገር አለ። የተሰጠህን ጥቂት ነገር እንዴት ወደማይገመት በረከት መለወጥ ትችላለህ? አምላክ ለሁሉም ሰው እኩል አልሰጠም። ለአንዱ 5፣ ለሌላው 2፣ ለአንዱ ደግሞ 1 መክሊት ሰጠ እንጂ። ይሄ ኢፍትሐዊ ይመስልሃል? ነገር ግን ፍርዱ የተመሰረተው በተሰጠ መጠን ሳይሆን ባደረክበት ትጋት ላይ ነው። 1 መክሊት የነበረው ሰው ለምን ተቀጣ? 5 መክሊት የነበረውስ ለምን ተሸለመ? ገብርኄር የመባል ምስጢርና የሰነፉ አገልጋይ አስፈሪ ፍጻሜስ ምንድን ነው? እነሆ በዚህ ቪዲዮ እንመልሳለን። እስከ መጨረሻው ድረስ አብራችሁን ቆዩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስያሜ የዐቢይ ጾም 6ኛው እሁድ ወይም ሳምንት ገብርኄር ይባላል። ስያሜውን የሰጠውም ኢትዮጵያዊው ሊቅ ቅዱስ ያሬድ ነው። ከ5ቱ መጻሕፍቶቹ አንዱ በሆነው ጾመ ድጓ የዐቢይ ጾም ሳምንታት ስያሜዎች ከነሥርዓተ ማኅሌቱ አዘጋጅቷል። ስለዚህም በ6ኛው የዐቢይ ጾም ሳምንት ከዋዜማው ቅዳሜ ጀምሮ በቤተ ክርስቲያን የሚዘመረው ዝማሬ፣ የሚሰበከው ስብከት፣ የሚሰጠው ትምህርት ገብርኄርን ወይም ታማኝ አገልጋይን የሚያወሳ ነው። ገብር ማለት አገልጋይ ወይም ባሪያ ማለት ሲሆን ኄር ማለት ደግሞ በጎ፣ ደግ ወይም ታማኝ ማለት ነው። ይሄ ሳምንት በዐቢይ ጾም 6ኛ ደረጃ ላይ የተቀመጠው ያለ ምክንያት አይደለም። ያለፈው ወይም 5ኛው ሳምንት ደብረ ዘይት ነበር። እርሱም ስለ ዳግም ምጽአትና ስለ ዓለም ፍጻሜ ይናገራል። ጌታ ለፍርድ እንደሚመጣ ካወቅም በኋላ ታዲያ በምን እንጠየቃለን ለሚለው ጥያቄ መልሱ በዚህ በ6ኛው ሳምንት ይሰጠናል። ያ ማለት የምንጠየቀው በተሰጠን መክሊት ነው። መክሊት በጥንቱ ዘመን የገንዘብ መለኪያ ብቻ ሳይሆን የክብደት መለኪያም ጭምር ነበር። 1 መክሊት 6000 ያህል ዲናር ነበር። 1 ዲናር የ1 ቀን ሙሉ የጉልበት ሥራ ደሞዝ ነው። ስለዚህ 1 መክሊት ለማግኘት አንድ ሰው ለ20 ዓመታት ያህል በየቀኑ መስራት አለበት። ጌታ ለሰነፉ ሰው የሰጠው 1 መክሊት እንኳ ለ20 ዓመት የሚሆን ሀብት ነው። ይሄ የሚያሳየው እግዚአብሔር ለማንም ሰው ጥቂት ነገር አልሰጠም። ሁላችንም በሚሊዮን የሚቆጠር ሰማያዊ ሀብት ተሰጥቶናል። የዚህ ታሪክ መነሻ ወደ ሆነውና በዕለቱ ወደሚነበበው ወንጌል ታሪክ ስናመራ ማቴዎስ ታሪኩን በወንጌሉ ምዕራፍ 25 ላይ እንዲህ ይገልጸዋል። አንድ ባለጸጋ ሰው ባሪያዎቹን ጠርቶ ለአንዱ 5 መክሊት ሰጠው። 2 መክሊት የሰጠውም አለ፣ 1 መክሊት የሰጠውም አለ። ከዚህ በኋላ ወደ ሩቅ ሀገር ሄደ። 5 መክሊት የተቀበለውም ወጥቶ ወርዶ ሌላ 5 መክሊት አትርፎ 10 አደረገ። 2 የተቀበለውም አትርፎ 4 አደረገ። 1 የተቀበለው ግን ሄዶ መሬቱን ቆፍሮ በሻሽ ጠቅልሎ የጌታውን መክሊት ቀበራት ይለናል። ከብዙ ጊዜ በኋላ ጌታቸው መጥቶም ተቆጣጠራቸው። 5 መክሊት የተቀበለው ቀርቦ ጌታዬ 5 መክሊት ሰጠኸኝ ነበር፣ እነሆ 5 አተረፍኩ አለው። አንተ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው ይለናል። 2 የተቀበለውም ጌታዬ 2 መክሊት ሰጠኸኝ ነበር፣ እነሆ ወጥቼ ወርጄ ሌላ 2 አትርፌ 4 አድርጌያለሁ አለ። ጌታም አንተ ታማኝ በጎ አገልጋይ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊት የተቀበለው ግን ቀርቦ ጌታዬ አንተ ክፉና ጨካኝ፣ ካልዘራበት የምታጨድ ካልበተንህበት የምትሰበስብ እንደሆንክ ስላወቅኩ መሬቱን ቆፍሬ ቀበርኳት፣ እነሆ መክሊትህን እንካ አለው። ጌታም አንተ ሰነፍ ባሪያ፣ መክሊቴም በጊዜ ልትሰጠኝ በተገባ ነበር፣ እኔም ወጥቶ ወርዶ ለሚያተርፍ በሰጠሁት ነበር አለው። የዚህን መክሊት ውሰዱና 10 መክሊት ላለው ስጡት፣ ላለው ይሰጡታል ይጨመርለታል፣ ለሌለው ግን ያለውን ይቀሙታል። ይህን ሰነፍ ባሪያ እጅ እግሩን አስራችሁ ጽኑ ጨለማ ወዳለበት ውሰዱት፣ ጩኸትና ጥርስ ማፋጨት ወዳለበትም ጨምሩት አለ በማለት ማቴዎስ ታሪኩን ይገልጽልናል።
እዚህ ታሪክ ላይ ባለጸጋ የተባለው ጌታ ሲሆን መክሊት የተባለው ልዩ ልዩ የአገልግሎት ጸጋ ነው። ያተረፉት በሚገባ በታማኝነት ያገለገሉ ቅዱሳን ሰዎች ናቸው። መክሊቱን የቀበረው ደግሞ በታማኝነት በተሰጠው ጸጋ ማገልገል ሲገባው ያላገለገለም። ጌታቸው ሊቆጣጠራቸው መጣ ማለት በዕለተ ምጽአት ለሁሉም ባገለገለው አገልግሎት ዋጋ ለመስጠት እንደሚመጣም ያሳየን። ያገለገሉትን ወደ ጌታ ደስታ ግባ አላቸው ማለት ታማኝ አገልጋዮች መንግሥተ ሰማያትን ይወርሳሉና ነው። ሰነፎች ደግሞ ጥርስ ማፋጨትና ጨለማ ወዳለበት ሲኦል መግባታቸውን የሚያሳይ ነው። የቤተ ክርስቲያናችን አባቶች ለተሰጡት መክሊቶች ቁጥር የሚከተለውን ትርጓሜ ይሰጣሉ። አምስቱ መክሊቶች የሰው ልጅ አምስቱ የስሜት ሕዋሳት ምሳሌ ናቸው። እነዚህ ሕዋሳት ለጽድቅ ሥራ፣ ለማየት፣ ለመስማት፣ ለበጎ ንግግርና ለሌሎችም የተጠቀማቸው ሰው አትርፎ 10 ያደርጋቸዋል ተብሏል። 10 ቁጥር ደግሞ የአስርቱ ትእዛዛት ምሳሌ ነው። 2 መክሊት ደግሞ የነፍስና የሥጋ ወይም የፍቅረ እግዚአብሔርና የፍቅረ ቢጽ የባልንጀራን መውደድ ምሳሌ ነው። እነዚህን የጠበቀ ሰው 2 አትርፎ 4 ያደርጋቸዋል ብሏል። 4 ቁጥር ደግሞ የአራት ወንጌላውያን ምሳሌ ነው። 1 መክሊት የተባለው ደግሞ የአንዲት እውነተኛ ሃይማኖት ምሳሌ ነው። ይህችን ሃይማኖት ብቻ ተቀብሎ ሳይሰራባት የቀበራት ሰው መጨረሻው ጥፋት ነው። 3ቱ አገልጋዮች የተቀበሉት መክሊት ድምር ደግሞ 8 ሲሆን 8 የዘላለም ዓለም ወይም የመንግሥተ ሰማያት ምሳሌ ነው። ጌታ መክሊቱን ሲሰጠን በዚህ ምድራዊ ዘመናችሁ ወይም በ7ቱ ቀናት ሰርታችሁበት ወደ 8ኛው ቀን ወይም ወደ ዘላለማዊ መንግሥቴ ግቡ ማለቱን ለማመልከት ነው። ከላይ ለመግለጽ እንደተሞከረው ለሶስቱ አገልጋዮች ገንዘብ የሰጣቸው ባለገንዘብ የአምላካችን የእግዚአብሔር ምሳሌ ነው። ለሰዎች ሁሉ ጸጋን ስጦታን የሚሰጥ ጌታ ለአገልጋዮቹ እንደ አቅማቸው 5፣ 2 እና 1 መክሊት ሰጣቸው። መክሊት የተባለው የአገልግሎት ጸጋ ምሳሌ ነው። ጌታችን ለእያንዳንዱ እንደ አቅሙ የአገልግሎት ጸጋን ይሰጣልና። አገልጋዮቹ ደግሞ የአገልግሎት ጸጋ የተቀበሉና ምዕመናንን በመንፈሳዊ ሥርዓት የሚያገለግሉ በልዩ ልዩ ጸጋ የሚያገለግሉ ምዕመናን ምሳሌዎች ናቸው። የመክሊቱ ባለቤት አምላካችን መድኃኒታችን ኢየሱስ ክርስቶስ ባለ 5፣ ባለ 2 እና ባለ 1 መክሊት የተቀበሉት በጥምቀት ጸጋ መንፈስ ቅዱስን የተቀበሉ ተምረው የሚያስተምሩ መምህራን ናቸው። እነዚህ ባለ 5፣ ባለ 2 እና ባለ 1 መክሊት የተቀበሉት በጥምቀት ጸጋ መንፈስ ቅዱስን የተቀበሉ ተምረው የሚያስተምሩ መምህራንንም ይወክላል። የስጦታው መለያየት መበላለጥን ለማሳየት ሳይሆን የአንዱ ጸጋ ከሌላው ጸጋ እንደሚለይ የሚያጠይቅ። መንፈስ ቅዱስ አንድ ሲሆን ስጦታው ልዩ ልዩ ነው። አንድ ጌታ ሲሆን ልዩ ልዩ አገልግሎቶች አሉ እንዳለ ሐዋርያው ቅዱስ ጳውሎስ። ገብርኄር የተባሉ ደገኛ አገልጋዮች የጽድቅን አገልግሎት ሳይፈሩና ሳያፍሩ ፈተና በበዛበት ቦታ ሁሉ ይናገራሉ። በክቡር ዳዊት መዝሙር እንደተጠቀሰው እውነተኛ አገልጋዮች እውነት የሆነ የእግዚአብሔርን ቃል በግልጽ ያስተምራሉ። እውነትን ሲመሰክሩም እኔን ካሳደዱ እናንተንም ያሳድዷቸዋል እንደተባለ ከአላውያን ባለስልጣናት፣ ከከሃዲያን፣ ከሐሰተኛ መምህራን ቤተ ክርስቲያንን መመዝበር ከሚፈልጉ ምንደኞች፣ በዘረኝነት ከታወሩ ሰዎችና ሌሎች ስደትና መከራ ይደርስባቸዋል። ይህን ታግሰው በአገልግሎታቸው ከጸኑ ለምሕረትና ለስርየተ ኃጢአት የበቁ ይሆናሉ። በአገልግሎታቸው ወራት በእምነት በመውጣትና በመውረድ ደክሟልና ጌታቸው ሲገለጥ ድካም ወደሌለበት ሰማያዊ ደስታን በቅዱሳን መላእክት ታጅበው ያገኛሉ። በአገልግሎታቸው ወራት በሰው ፊት ስለ ቀና አገልግሎታቸው ያለ አግባብ ተሰድበዋልና ጌታቸው ሲገለጥ በአደባባይ ያመሰግናቸዋል።
ሶስተኛው አገልጋይ ግን ሰነፍ ስለነበር የተሰጠውን መክሊት ስራ ሳይሰራበት ቀበረው። የተሰጠውን የአገልግሎት ጸጋ እንደ አቅሙ ከመጠቀም ይልቅ የመናፍቃንን ክርክር፣ ስም ማጥፋት፣ የዓለምን ፈተና፣ የሥጋውን ምኞት መቋቋም አቅቶት መክሊቱን ቀብሮታል። ጌታው ሲጠይቀው ግን የተገለጠ ድካሙን ከማስተዋል ይልቅ በሐሰት ቃል ጌታውን ወቀሰው። ሰነፍ አገልጋዮች ሁሌም እንዲህ ናቸው። ለስንፍናቸው ሌሎችን ተጠያቂ ያደርጋሉ እንጂ ወደ ራሳቸው ተመልክተው ስህተታቸውን አያርሙ። ጌታም ቅዱሳን መላእክቱን ይህን መክሊት ከእርሱ ተቀብላችሁ 10 መክሊት ላለው ስጡት፣ ላለው ሁሉ ይሰጡታልና ይጨምሩለታልም፣ ለሌለው ግን ያንኑ ያለውን ይወስዱበታል በማለት ተናግሯል። እዚህ ጋር ላለው ይሰጡታል፣ ለሌለው ይወስዱበታል የሚለውን አገላለጽ በጥራዝ ነጠቅ አረዳድ መልእክቱን ሳይረዱ የሚተቹ ሰዎች አሉ። ይህ ቃል በዋናነት የተነገረው ስለ መንፈሳዊ ጸጋ፣ ስለ መንፈሳዊ አገልግሎት እንጂ ስለ ምድራዊ ንግድና ትርፍ አለመሆኑን ማስተዋል ይገባል። ያላተረፈ ካህን፣ ያላተረፈ መምህር፣ ያላተረፈ አገልጋይ ፍጻሜው የዘላለም ሞት መሆኑንም ጌታ በዚህ ሰው ላይ በተናገረው ተረዳ። ክፉን አገልጋይ ግን ለቅሶና ጥርስ ማፋጨት ወዳለበት በውጭ ወዳለው ጨለማ አውጡት ብሏልና። የመክሊቱ ምሳሌ የተጻፈው እምነት ለሌላቸውና አገልግሎትን እንደ ሥራ ብቻ ለሚያዩ ሳይሆን እንደ አቅማቸው እምነትና ምግባርን አስተባብረው ይዘው ለሌሎች ለመትረፍ የአገልግሎት ጸጋ ለተቀበሉት፣ ይህም በአንብሮተ እድ ለተሾሙት፣ በተለየ አገልግሎት የእግዚአብሔርን ቤተ መቅደስ ለሚያገለግሉ የሰማይ መላእክት አምሳል ለሆኑ ካህናት ብቻ ሳይሆን በየደረጃው በሰንበት ትምህርት ቤት፣ በሰበካ ጉባኤ፣ በልዩ ልዩ መንፈሳዊያን ማህበራት፣ በሰፈርና በቤተሰብ የሚያገለግሉትንም ይጨምራል። ስለሆነም ሁላችንም ደካማ አገልጋዮች እምነትን ከምግባር አስተባብረን በተሰጠን መክሊት አትርፈን ለሌሎች የመዳን ምክንያት እንድንሆን፣ የራሳችንን መዳን በእምነት እንድንፈጽም የቅዱሳንና የቅዱሳት አባቶቻችን እናቶቻችን አምላክ የሰራዊት ጌታ እግዚአብሔር ይርዳን። በአጠቃላይ ገብርኄር እኛን ሁላችንንም የሚፈትን ሳምንት ነው። እግዚአብሔር ለሁላችንም መክሊት ሰጥቶናል። አንዳንዶቻችን በእውቀት፣ አንዳንዶቻችን በጉልበት፣ አንዳንዶቻችን ደግሞ በገንዘብ ተባርከናል። ጥያቄው ምን ያህል ተሰጠኝ ሳይሆን በተሰጠኝ ምን ሰራውበት የሚለው ነው። ጌታውን በመልካም ምግባር የሚጠብቀው በጎ አገልጋይ ማን ነው እንዳለ ቅዱስ ያሬድ በመዝሙሩ ታማኙ አገልጋይ ወይም ገብርኄር ሆነን 30፣ 60 እና 100 ያማረ ፍሬ አፍርተን የመንግስቱ ወራሾች የስሙ ቀዳሾች እንድንሆን እግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። አሜን።